ነቢይ ሱራፌል አንድ ቪዲዮ ስለሚስቱ የተናገረው አይቼ በጣም ደስ ብሎኛልና እሱም እንሰማዋለን። እኔም የምለው ነገር አለኝ። ተከታተሉኝ። ሰላም ወገኖቼ እንዴት ናችሁ? ሁሉ ሰላም? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የሆነ ቪዲዮ አይቼ እዚህ ማህበራዊ ሚዲያ ላይ ነቢይ ሱራፌል ስለሚስቱ የተናገረው ነገር በጣም ደስ አለኝና በአማርኛና በትግርኛ አጠር ያለ እኔም መልእክት አስተላልፈዋለሁ። ምክንያቱም ቪዲዮ በጣም ደስ ብሎኛል። በዚህ አጋጣሚ አንድ ነገር ማለት እፈልጋለሁ። ለነቢይ ሱራፌል የምታውቁት ሰዎች ይህን ቪዲዮ አድርሱልኝ፣ እባካችሁ አድርሱልኝ። ነቢይ ሱራፌል እኔ በጣም እወደዋለሁ፣ አከብረዋለሁ። በመዝሙሩ እባረካለሁ፣ በአገልግሎቱም ከሚባረኩ ሰዎች ነኝ ማለት ነው። አንድ ቀንም አገልግሎቱ ተካፍዬ አውቃለሁ፣ አዲስ አበባ ሳለሁኝ ማለት ነው። በጣም እወደዋለሁ። ትሁት የእግዚአብሔር ሰው ነው። ለእግዚአብሔር የሚኖር ሰው ነው። ደስ ይለኛል እና ሰው ሆኖ የማይሳሳት የለም። በአንዳንድ ትንቢቶች ሊሳሳት ይችላል። አንድ ቀን ለሆነ ፐርሰን ስሙ አልጠቅሰውም እዚህ ትንቢት አመጣለት። ስለ እኔ ነው ትንቢቱ ማለት ነው። የተሳሳተ ትንቢት ነው ደግሞ እና በዛ ጉዳይ አንድ ቀን እኔ ነቅፌው ነበር። በኮሜንት ላይ ቴክስት ማድረግለታለሁ። ስለ እኔ እንደዚህ ያልከው ትንቢት ተሳስተሃል ሱራፌል፣ ንስሐ ግባ ብዬው ብሎክ አደረገኝ። ግን ማስረዳት ምናምን ነበረበት እንደ እግዚአብሔር ሰው። እንዴት ነው ሞገስዬ፣ ማን ነው እንደዚህ ያለ እስቲ ምናምን ብሎ ቢደውልልኝ ብንረዳዳ እኔ ደስ ይለኝ ነበር። ግን መልስ ሳይሰጠኝ ብሎክ አደረገኝ። ትንሽ እኔ ተሰማኝ። እኔ አከብረዋለሁ እስካሁን ድረስ፣ ግን ያኔ በጣም ተሰማኝ እና አሁን ሆኜ ሳስበው ግን ምናልባት ያ ፐርሰን ያለኝ ነገር እሱም ተሳስቶ ሊሆን ይችላል እና ከእሱም መስማት ስለምፈልግ ነው። ለሱራፌል የሆነ ትንቢት ተሳስተ ለአንድ ፐርሰን ለሆነ ሰው እንደዚህ ብለኸዋል፣ ስለኔ ተሳስተሃል፣ ግን መረጃው ተሳስተሃል ነው ያልኩት ለሱራፌል። እና ቢደውልልኝ እኔ ደስ ይለኛል። ነብዩ ሱራፌል ቢደውልልኝ የእውነት አንተ ያልከው ትንቢት እንደዚህ ነው ወይ አንተ እንደዚህ ብለሃል ወይ ብዬ ልጠይቀው ፈልጌ ነበር። ያኔ የጻፍኩለት ግን አልመለሰልኝም፣ ብሎክ ነው ያደረገኝ። እና በዚህ አጋጣሚ የምታውቁት ሰዎች ካላችሁ ዘማሪ ሞገስ በጣም ይወድሃል፣ ከብሎክ አውጣውና እፈልግሃለሁ እያለህ ነው በልሉኝ ማለት ነው። መነጋገር እፈልጋለሁ ከሱ ማለት ነው። ምክንያቱም ሱራፌል የምር ነው እንደዛ ትንቢት ያመጣ ወይስ ሰውየው ሆን ብሎ ነው ሐሳቡ ያመጣው ማወቅ ስለምፈልግ ማለት ነው። እና የምታውቁት ሰዎች እባካችሁ ይሄን ቪዲዮ አድርሱልኝ። እኔ በጣም እወደዋለሁ እና ብንገናኝ ደስ ይለኛል ማለት ነው። ከብሎክ ቢያወጣኝ ሞጎስ ንጉሰ ነው የሚለው የኔ ፌስቡክ አካውንቴ ማለት ነው። ይሄም ቪዲዮ ግን ሳየው እኔ አሁን በጣም ደስ አለኝ። ስለ ሚስቱ ነው የሚናገር እዚህ ጋርና በትግርኛና አማርኛ ማስተላልፈው ነገር አለኝ። አያችሁ ሱራፌል ምን ይል ነበር? ሚስቶች ለባሎች ምንድን ናቸው? ሞተር ናቸው። ማኪና ያለ ሞተር ያለ ነዳጅ ትሄዳለች? አትሄድም። አንድ ሚስት ለባሏ ካልደገፈች ካላጽናናች የትም አይደርስም አገልጋይ ማለት ነው። እና ብዙ አገልጋዮች በሚስቶቻቸው ወደኋላ የቀሩ አሉ። ብዙ አገልጋዮች ብዙ እናውቃለን ማለት ነው። የተመቱ ከአገልግሎት ወደ ቤታቸው ሲመጡ ለማረፍ ብለው ቤታቸው ሲመጡ እረፍት የሚያጡ አገልጋዮች አሉ። በስድብ፣ በጥላቻ፣ በንቀት ሚስቶቻቸው የሚያጠፏቸው ማለት ነው። ስንት መርዝ የሆነ ምላስ ያለባቸው ሚስቶች ስላሉ ማለት ነው። እና ይሄን ቪዲዮ ሳይ ግን እኔ በጣም ልቤ ነካኝ። ምን ያለ ነበር ነብዩ ሱራፌል? የኔ ሚስት ባትኖር ኖሮ እዚህ ድረስ አልደርስም ነበር። እስቲ ቪዲዮ አይተን እንምጣና ብዙ የምለው ነገር አለ። በዚህ አጋጣሚ በጌታችን ልደት ቀን ሚስቴን መባረክ ፈልጋለሁ። በእውነት ለምን መሰላችሁ? እኔ በቤተሰቦቼ ብዙ ክርስቲያኖች አሉ፣ ፓስተር ምናምን አሉ። ካልተከፈተልህ እኮ አይገባም። 95 96 ዓመተ ምህረት ላይ ፋይር ኤጅ ላይ በነበርኩበት ጊዜ መንገድ ልስት በነበረበት ሰዓት ላይ መክሊቴን አገኘኋት። ባለሳሳ 96 ዓመተ ምህረት 95 96 ዓመተ ምህረት እና ስንመደብ ትምህርት ቤት ጎን ለጎን ነው የተመደብነው ክፍል ውስጥ እና አስተማሪ አይደል የሚመደበው፣ በቃ አጠገብ ላጠገብ ነው የተቀመጥነውና ጌታ አገናኘን እና ስለ ጌታ መሰከረችልኝ። እዛው ትምህርት ቤት ውስጥ ተንበርክኬ ጌታን ተቀበልኩ። እኔ ገና ጌታን ሀብዬ እንደተቀበልኩ
40 ቀን ጾም ጸሎት የሚጸልዩ ሰዎችን አስተዋወቀችኝ። በየቸርቹ ይዛኝ ትዞራለች። ጸሎት በየሰው ቤት ነቢያት አሉ። በዛ ጊዜ ጓዳ የሚጸልዩ ይዛኝ ትሄዳለች። እነ ዲቦራ አስታውሳለሁ። ዲቦራ መልእክት ይመጣልኛል፣ ስቅስቅ ያለቅሳለሁ። እግዚአብሔር ታላቅ አገልጋይ ያደርግሃል፣ ነቢይ ያደርግሃል፣ ዓለምን ያዞርሃል ይሉኛል። በእግዚአብሔር ቤት እንድጸና ማለት አንዳንድ ሰው እኮ ጌታን ተቀብሎ ባክ ያደርጋል ታውቃላችሁ። ግን እንዳልመለስ በቃ ኮንፈረንስ አዋሳ ውስጥ በጣም ያኔ ኮንፈረንስ ጊዜ ነበር። ኮንፈረንስ የሚባል በቃ ይዛኝ ትሄዳለች እና በቃ ተነከርኩ። አንተ መንፈሳዊ ነገር ውስጥ ገብቼ ተቀርቅሬ ቀረሁ። ህይወቴ በቃ ለእግዚአብሔር ተሰዋ። መንፈሳዊ ነገር በቃ ተከፈተልኝ። ከዛ በቃ ትከታተለኛለች፣ ትመክረኛለች፣ ደግሞ አፕሪሼት ታደርገኛለች። በእግዚአብሔር ቃል ነው የምትናገረው። አንተ አይምሮ ውስጥ ይቀራል ያ ነገር እና በእግዚአብሔር ቃል አፕሪሼት ታደርገኛለች። ከተናገረችኝ ነገር አንዱ ወደፊት የሆነ ኃይለኛ አገልጋይ የምትሆን ነው የሚመስለኛለች እና እንትን ቤት ነበር ጭንቅላቴ ውስጥ ገብቶ ቀረ። ዛሬ እንደ ጠዋት ይሰማኛል እና አንድ ቀን ትሆናለህ ብላኛለች። እየጠበቅኩ ነው። መልእክቱ አንድ ቀን ይፈጸማል። እንግዲህ የዛሬ 23 ዓመት ልጆች ሆነን 9ኛ ክፍል ተማሪዎች ሆነን የነገረችኝ ነገር ህይወቴን ቼንጅ ነው ያደረገው፣ ለወጠው በቃ እና ወደፊት ኃይለኛ አገልጋይ የምትሆን ይመስለኛል አለች እና በጣም አፕሪሼት ታደርገኛለች። አንተ ጸልይ እኮ ምናምን ትለኛለች። እውነቴን ነው የምላችሁ አንተ ላይ ያለው ቅባት ምናምን ትለኛለች። ዝም ብሎ ስትለኝ በቃ ልክ እንደ በረከት መሄድ ጀምራል። አስተውላል። በረከት ሲሄድ መንገድ ይጠበዋል። በቃ እንደዚህ እያለ ነው። እኔም በልጅን እስቲ እንደዚህ በይ እና እውነቴን ነው የምላችሁ ውስጤ የሆነ ነገር የምትከተብኝ አፕሪሼት ኢንካሬጅ ታደርገኛለች። በዚህ አጋጣሚ ባል ሚስት ወይም በመንፈሳዊ ነገር የምንገናኝ ሰዎች አንዳችን ለአንዳችን የምንናገረው ነገር አንዱ ወይ ሰብረዋል፣ ወይ ያነሰዋል፣ ወይ ጠግኗል፣ ወይ ደግሞ ተስፋ ቆርጦ እንዲተው ነው የሚያደርገው። እኔ መክሊቴ እስከዚች ቀን ድረስ አሁን 23 ዓመት ምናምን አብረን ስናሳልፍ እስከዚች ቀን ድረስ ሁል ጊዜ ከአንደበቷ ኢንካሬጅመንት ነው የሚወጣው። ሚስቶች ባላችሁ ማይሰማ አይምሰላችሁ። ኢንካሬጅ ስታደርጉት አይ እባክሽ ምናምን ብሎ ሊያልፍ ይችላል፣ ግን ውስጡ ተቀብሎታል። በዛው መጠን ዲስካሬጅ የሚያደርግ ወርድ ሲሰማ እንትኑ ነው የሚጥለው። ይሄ ፕላን ያደረገውን ነገር ነው የሚጥለው። ሙሴ ጽላቱን ሰበረው አይደል? ንግግር ጸጋ ያስጥላልና በጣም ኢንካሬጅ ታደርገኛለች። በቃ እንደ ሁል ጊዜ ሰው መቼም ሃሌሉያ እየተባባለ አይኖርም። ያው አንዳንድ ጊዜ እናመናፍሰውና ወይ ከመንፈሳዊ አንሆንም ወይ ከአእምሯችን አንሆንም። ገብቷችኋል አይደል? ባላንስ ማድረግ ያስፈልጋል። ማለት መልአክ ነን እኛ ብለን እንቀርብና ወይ መልአክ አንሆን ወይ ደግሞ ወደ ሰውነት ተመልሰን ሰው አንሆን የሆነ ምስኪኖች ሆነን ማን ላይ ነው የምንቀረውና እውነቴን ነው የምላችሁ ሁል ጊዜ ስሙዝ አይደለም፣ ሁል ጊዜ ሃሌሉያ አይደለም፣ ሁል ጊዜ እንትን አይደለም። እንደዛ የምትረዱ ሰዎች ካላችሁ ትዳርን ልክ አይደላችሁም። ሁሌ ሃሌሉያ የለውም። ግን ዳውን በሆነበትም ጊዜ ከፍም ባንበት ጊዜ አንዳችን ለአንዳችን ፍሬ ያለው ቃል እንስጥ፣ የሚያነቃቃ ቃል እንስጥ። በንዴት ውስጥ በምናምን ውስጥ ሆነው ክፉ ቃል የሚናገሩ አሉ። ምን ነው ዝም አላችሁ? እውነት ውሸት? ስለዚህ በምንችለው ሪሌሽንሺፕም ቢሆን ትዳርም ቢሆን መልካምን ቃል መስጠትና ከመክሊቴ ይሄን ተምሬያለሁ፣ በጣም መልካም ቃል ነው የምትሰጠኝ። ይሄ እውነት ነው የምላችሁ፣ በእግዚአብሔር ፊት ነው የምላችሁና አፕሪሼት ነው የምታደርገኝ። እንዲህ ትለኛለች አንዳንዴ፣ እኔ እንዳንተ የሚባርከኝም አገልጋይ በምድር የለም ትለኛለች። እኔ ያንተን አገልግሎት እቀበለዋለሁ ትለኛለች። ያንተ አገልግሎት ይመቸኛል። አንዳንዴም እንዲህ ትለኛለች፣ አንተን ባላገባ ኖሮ የዚህ ቸርች አባል ነበረ መሆኑ በቃ እውነት እዚህ ቸርችን ማልወጣ ነበር መሆኑ አይደል ምናምን ትለኛለች። በቃ አገልግሎት ይመቸኛል፣ ወርሺፕ ይመቸኛል፣ ጸጸሊ በቃ ይመቸኛል ምናምን ትላለችና እንኳንም የዚህ ቸርች እንኳንም ፈረስት ሌዲ ያደረገልኝ ጌታ እንኳንም አብረሽኝ ኖርሽ። የመጨረሻ እንደው እንዳላበዛባችሁ በዚህ አገጥ አሁን ስላወራሁት ነውና እኔና መክሊቴ የመጀመሪያ ቀን ለሪሌሽንሺፕ የተጠያየቅ ነው 12ኛ ክፍል ነው የመጨረሻ የተጠያየቅ ነው። እኔ ወደ አዲስ አበባ ለትምህርት መጣሁ፣ አዲስ አበባ ዩኒቨርሲቲ፣ እሷ ሐዋሳ ዩኒቨርሲቲ ደረሳት። ከ9 እስከ 12 አንድ ክፍል አንድ ላይ ነው የተማርነው፣ አንድ ወንበር ላይ አንድ ላይ ነው የተማርነውና ስንለያይ ማሰሪያ ነው። እኔ ግን አልኳት ወደፊት እንዳንቺ አይነት ሚስት ነው ማገባው አልኳት። እንዴት ስትለኝ በቃ እንዳንቺ አይነት በቃ ሁሉ ነገር እንዳንቺ የሆነችዋን ፈልጌ ነው ግን ከየት ይገኛል? እሷም በጣም የጥበብ መንፈስ ያላት ሰው ናት። ባይዘው እኔም ወደፊት እንዳንተ አይነት ሰው ፈልጌ ነው ማገባው አለችኝ። እግዚአብሔር የተባረከ ይሁን። ከዛ የእግዚአብሔር መንፈስ በላይ ላይ ወረደ፣ ቃል አወጣሁ። ታዲያ ለምን እኔና አንቺ አንጋባም አልኩ። ወዲያው በቃ ድምፅ መጣ በውስጤ፣ ወዲያው ዲሲሽን በቃ በረከትዬ አንተ እንድትወለድ እኮ ነው። እኔ አንቺ አጠገቤ ስትሆኚ ሙሉ ሰው ሆናለሁ እላታለሁ። ድሮ እኮ የዛሬ 23 ዓመት እና እንግዲህ እግዚአብሔር ስራው ግሩምና ድንቅ ነው። እንኳንም አወኩሽ፣ በቃ ፐርሰናሊ እንኳን አወኩሽ። አንቺን ማወቅ ራሱ እድል ነው። ከአንቺ ጋር መታወቄ በጣም እድል ነው። እንኳን ደግሞ ሚስቴ ሆንሽ፣ እንኳንም የማንም አልሆንሽ፣ እንኳንም የኔ ሆንሽ እና ሁል ጊዜ አብረሽኝ እየኖርሽ ሁል ጊዜ ማለት ነው አብረሽኝ እየኖርሽ እድለኛ እንደሆንኩ አስባለሁ። ሁሌ የኔ ሚስት በመሆንሽ በቃ እንዴት እድለኛ እንደሆንኩኝ ልነግርሽ አልችልም። በመንፈሳዊ ህይወት ደግሞ እንኳን በቃ ፓርትነር የሆንሽ በቃ አብረን በጸሎት በቃል አብረን በራእይ ተጠምደን የምንሄድ እንኳን ሆነን ታውቃላችሁ። ይሄ ሁሉ ግንባታ ይሄ ሁሉ ነገር ማሚ ባትኖር አይኖርም። በቃ እግዚአብሔር
በሷ ነው ይሄን ያደረገው። ኢንጂነር እኮ ናት ባይዘው። ይሄኛውን ከታች ከቁፋሮ ጀምሮ እስከ ጣራ ሲመታ የመጣው ሃሌሉያ ብዬ ነው ጸልዬ የምሄደው እንጂ አንዱም ውስጥ የኔ እጅ የለበትም። ሁሉንም ነገር የሰራችው እሷ ናት። ጀግና ኢንጂነር ናት እና በጣም ጎበዝ። ለብዙዎች በረከት ያርግሽ፣ ከዚህ በላይ ይጠቀምብሽ። እውነት ነው። እሷ ማገልገል ብትጀምር እኔ መቀመጥ አይቀርም። በጣም በእግዚአብሔር ቃል ሙሉ እና ለእግዚአብሔር ቃል ትልቅ ስፍራ አላት። ስለ እሷ ተናግሬ መጨረስ ስለማልችል እግዚአብሔርን ስለ እሷ እጅግ አድርጌ አመሰግናለሁ። እና እንደሰማችሁት በጣም ደስ የሚል ቪዲዮ ነው። ምንድን ነው የሚለው ሱራፌል? አማርኛ ነው እንግዲህ የሚናገረው፣ በትግርኛ ተረጉሞላችኋለሁ በኋላ። እኔ እኮ ደስ አለኝ በቃ ቃሉ። የኔ ሚስት ባትኖር እዚህ አልደርስም ነበር። እሷ ናት ኃይል የሰጠችኝ። አንተ ትልቅ አገልጋይ ትሆናለህ፣ የተቀባህ አገልጋይ ነህ ምናምን ብላ አፕሪሼት ታደርገኝ ነበር አለ። አያችሁ ደስ ይል። ሚስትህ እንደዚህ ስታደርግህ አንተም ትወጣለህ ማለት ነው። አንዳንድ ሴቶች፣ አንዳንድ ሚስቶች የእውነት ሚስት አይደሉም። ምክንያቱም ልብ የሚሰብር ቃላቶች እንደ እባብ የሚረጩ አሉ። አንተ እኮ ጸጋ የለህም፣ አንተ እኮ ሰው አይቀበልህም፣ አንተ እኮ አቅም የለህም እያሉ ለስንት ባሎች የገደሉ በምላሳቸው ሴቶች አሉ። እና መልካም ሴት ከእግዚአብሔር ናት ይላል መጽሐፍ ቅዱስ። እና ከእግዚአብሔር ስለሆነች ናት ክፉ ያላደረገች ነቢይ ሱራፌል። ከእግዚአብሔር የተሰጠች ሴት ለባሏ ክፉ አታደርግም። መጽሐፍ ቅዱስ እንደዛ የሚለው መልካም ሴት ለባሏ ክፉ አታደርግም ይላል። ስለዚህ በዚህ አጋጣሚ ለባሎቻችሁ ክፉ የምታደርጉ ሚስቶች ከእግዚአብሔር አይደላችሁም። እናንተ ነውረኞች ናቸው፣ አመፀኞች ናችሁ። መመለስ ነው ያለባችሁ። እና ትደግፈኝ ነበር አለች። የእውነት መጽሐፍ ቅዱስ እኮ ለሚስቶች ደጋፊዎች እንዲሆኑ ነው የተፈጠረው። መጽሐፍ ቅዱስ እንደዛ ነው የሚለው፣ ለባሎች ደጋፊ እንዲሆኑ እንጂ ተጨቃጫቂ እንዲሆኑ ገደል እንዲገቡ አይደለም የተፈጠረው። የሚስት መፍጠር ዓላማ ለመደገፍ ሳፖርት ለማድረግ ነው። እና አየህ ጎበዝ ጀግና ሚስት ስላገኘ ነብዩ ሱራፌል አሁን ዓለም ላይ ይዞራል፣ ከነጮቹም ያገለግላል። ብዙ ደጅ ተከፍተለታል። በመዝሙር ዓለም በትንቢትም በጣም ልዩ ቅባት ያለበት ወንድማችን ነው ማለት ነው። እኔ በጣም ነው የማከብረው። ሰው ሆኖ የማይሳሳት የለም። ሊሳሳት ይችላል በአንዳንድ ነገር፣ ግን ነቢይ ሱራፌል እኔ እንደ እግዚአብሔር ሰው ነው የምቀበለው። የእግዚአብሔር ሰው ነው ብዬ ነው እኔ የማምነው። ስተውት እነዚህ አቤል አቡና ምናምን ስማቸው የሚያጠፉት አይደለም። ሊሳሳት ይችላል፣ ነግሬያቸዋለሁ። ሰው ነው ሊሳሳት ይችላል በትንቢት ማለት ነው። ግን ነቢይ ሱራፌል ማን ኦፍ የእግዚአብሔር ሰው ነው በእውነት። እና ሚስቶች ባሎቻችሁ የምትገድሉ፣ ባሎቻችሁ የማታከብሩ፣ እንደ እባብ ክፉ መርዝ የምትረጩ ተመለሱ። ሚስት መሆን ማለት ልክ እንደ መክሊት ማለት ነው። ሚስት እኮ መልካም ሚስት እኮ ለባሏ ዘውድ ናት እኮ ነው የሚለው መጽሐፍ። ዘውድ ግርማ ሞገስ አለው። በሰዎች መሃል ወጥቶ ሲናገር ኮንፊደንስ አለው። አደባባይ ሲሄድ ተረጋግቶ ይሄዳል። በብዙ ሰዎች መሃል ቢገኝ ዘውድ ናት እሷ። ያቺ ክፉ ሴት ግን ይላታል መጽሐፍ ቅዱስ አጥንቱ ላይ ገብታ እንደ በትግርኛ ምን ይላል? ቁንቁን ነው ታኸፍእቲ መርዚ ሰበይቲ ንሰብኣይ ያስታይሉ ኣብ ዓፃፅምቱ ኣትያ ተሳቀዩ ኢሉ ትበልዖ። ከምዚአን ሕሱማት ደቂ ኣንስትዮ ኣይብፃሕኩም ኣሕዋት፣ ከምዚአን መርዚ ደቂ ኣንስትዮ ኣይብፃሕኩም። ዘመንኩም ብሎ ክትጎሂ ትነብሩ ማለት እዩ። እዚ ሓደ ዓፄ ተበልካ በዚ ሓደ ከፍታ፣ እዚ ሓደ ነገር ዓፄ ተበልካ በዚ መፅዓ ክፍእቲ ሰበይቲ ተጋጢመትካ ከቢድ ኣሕዋት ብጣዕሚ። ስለዚህ ነብይ ሱራፌል እድለኛ ነህ፣ እንደዚች ጀግና ራእይ ያላት ሚስት ስላገኘህ በእውነት የምር እድለኛ ነህ፣ የምር እድለኛ ነህ። ምክንያቱም ብዙ አገልጋዮች የት ይደርሳሉ የተባሉ ዘማሪዎች፣ ነቢያቶች፣ ፓስተሮች በሚስቶቻቸው ተገድለው ቅባታቸው የጠፋሉ። ስማቸውን መጥቀስ አልፈልግም እንጂ በመዝሙር የተቀቡ አሁን የተቀቡ ዘማሪዎች ነበሩ። የት አሉ አሁን? 10 ምናምን ዓመት ሆኗቸዋል መዝሙር ሳያወጡ ጠፍተዋል። በቃ በትዳራቸው ችግር ገብቶባቸው ምናምን እና ብዙ እናውቃለን። ስንት ፓስተሮች ነቢያቶች የት ይደርሱ የተባሉ ልክ ትዳር ሲገቡ ግን የጠፉ አሉ። ልክ ትዳር ገብቶ ደግሞ የለመለሙ አሉ። እንደ ነቢይ ሱራፌል ማለት ነው። ትዳር ገብቶ ለመለመ፣ በልጆች እግዚአብሔር ባረከው፣ ሚኒስትሩም እግዚአብሔር ባረከው። ልክ
የእግዚአብሔር በኃይል ቅባት የሚጠቀምባቸው የነበሩ ትዳር ገብቶ የጠፉ አገልጋዮች ግን ብዙ አሉ። በኤርትራውያኖችም አሉ፣ በኢትዮጵያውያኖች አሉ። እኔ አገልጋይ ስለሆንኩኝ የብዙ አገልጋዮች ላይፍ ስለማቅ ነው። እግዚአብሔር የረዳቸው ግን ጸንቶ ትዳርም ቢበላሽም እኔ እግዚአብሔር ማገልገል አላቆምም ብሎ የሚያገለግሉ የእግዚአብሔር ሰዎችም አሉ ማለት ነው። እና ሰው መሆን ያለበትም ትዳር ስለፈረሰበት አገልግሎት መተው የለበትም ብዬ ነው እኔ የማምነው። ምክንያቱም አንተ በደለኛ ካልሆንክ፣ አንተ ጥፋተኛ ካልሆንክ፣ ሚስትህ ከሆነ የምታስቸግርህ ለምንድን ነው አንተ ወደኋላ የምትለው? አንተ አገልግል። እሷ ናት መመለስ ያለባት፣ በንስሐ ማልቀስ ያለባት እንጂ አንተ አይደለም ወደ ዓለም ባክ ምታደርግ። አንዳንድ አገልጋዮች አሉ በቃ ሚስቴ እንደዚህ ያደረገች ምናምን ብለው ወደ ዓለም ይገቡና በዛም ይጠፋሉ። በቃ ልትደክም ትችላለህ ወንድሜ፣ ልትወድቅ ትችላለህ፣ ግን ተመለስ። ማን ደስ ሊለው? ሚስትህን ደስ እንዲላት፣ ሰይጣን ደስ እንዲለው ነው እንደዛ የምታደርግ ነው? መመለስ ነው ያለብህ። ያ እና እንደዚህ ሲመሰክርላት አሁን ደስ ይላል። ያ ደስ ይላል። ለምን? መልካም ስለሆነች ማለት ነው። መልካም ላልሆነች ሴት እንዴት አድርገህ እንደዚህ አደባባይ ላይ ትመሰክርላታለህ? ከባድ ነው። መልካም ስለሆነች ነው የሚመሰክርላት ነቢይ ሱራፌል። እና እባካችሁ ለባሎቻችሁ እንቅልፍ የምትነሱ ሴቶች፣ ተጨቃጫቂዎች፣ እልህኛ፣ ቀናተኛ፣ ቅናት ያለባችሁ ሴቶች አላችሁ፣ ተመለሱ። በምድር የምንኖረው ጊዜ አጭር ነው፣ አጭር ነው። በዚህ አጭር ጊዜ ለምን ሰላም አንፈልግም? ለባሎቻችሁ ለምን አታከብሩ? መጽሐፍ ቅዱስ ኤፌሶን ላይ ምንድን ነው የሚለው? ሴቶች ለባሎች እንደ ጌታ ቤተክርስቲያን እንደምትገዛ ተገዙ፣ ባሎች ደግሞ ውደዱት ይላል። መጀመሪያ ግን ትእዛዙ የመጣ ለሴቶች ነው። ተገዙ፣ በቃ አክብሯቸው፣ መፍራት አለባችሁ ነው የተባላችሁ። እና ሁሌ እኔ ለሴቶች እገስጻለሁ፣ እመክራለሁ። በዚህ ጊዜ ለምንድነው እንደዛም የማደርገው? ጊዜው ክፉ ነው። ስናየው በቃ ፌሚኒስት ምናምን የሚባል ተነስቷል። በቃ እኔ ልክ እንደ ባል ነኝ ምናምን እያሉ ሴቶች ባሎቻቸው ይንቃሉ፣ ይሳደባሉ። ከባድ ነው። ከተሳዳቢና ስም ከምታጠፋ ሴት ከተገናኘህ ከባድ ነው ማለት ነው። እና እቺ መክሊት ግን ምን የመክሊት እኔ ደስ የሚለኝ ባለ ራእይ ስለሆነች ነው። እና ልክ አገልግሎት ይገባታል፣ የእግዚአብሔር ነገር ይገባታል። ደግሞ እሷም አገልጋይ ናት። ለድሆች ስትመግብ፣ ለአመናዝር ምናምን ወንጌል ስትመስከርም አንድ ቀን አይቻታለሁና ጌታ ይባርክሽ። በዚህ አጋጣሚ መክሊቴ እና ባለ ራእይ ሁል ጊዜ ራእዩ የምታስቀጥል ሴት ይፈልጋል። ራእይ ያለበት። አንዳንድ ሴቶች በቃ አገልጋዮች ይወዳሉና ያገባሉ። ከዛ አገልጋዩ መከራ ሲመጣበት ይሸሻሉ። አገልጋዩ ትልቅ ቦታ ሲደርስ ግን ከአገልጋዩ መሆን ይፈልጋሉ። መልካም ሴት ግን በመከራና በጥሩ ጊዜ አትለይህም። እና ሱራፌል ሲሰደብ ሐሰተኛ ነቢይ ነው ምናምን ሲባል እስካሁን ከሱ ጋር አለች። ቢሰድቡት መልካም ቢዘሩት ከሱ ጋር የቆመች ማለት ነው። ባለ ራእይ የምትባል ሴት እንደዚህ ናት። እና በዚህ አጋጣሚ አገልጋዮች ወደ ትዳር ያልገባችሁ፣ ትዳር ከመግባታችሁ በፊት እኔ የምመክራችሁ እንደ አገልጋይ ለእግዚአብሔር መጠየቅ አለባችሁ። መጀመሪያ ፈርስት ለእግዚአብሔር አንተን የምትፈራ ሴት ስጠኝ በለው። አንተን የምታከብርና የምትፈራ መልክና ቅርጽ ምናምን ይሄ እንዳያታልህ ወገኔ። ምክንያቱም ያ ደምግባት ምናምን ሁሉ ኃላፊ ነው ይላል መጽሐፍ ቅዱስ። የእግዚአብሔር የምትፈራ ሴት ግን እሷ የተባረከች ነው ይላል። እና መጸለይ ያለባችሁ ቤታችሁ ዘግታችሁ እግዚአብሔር አንተን የምትፈራ ስጠኝ። ምክንያቱም እግዚአብሔር የማትፈራ ሴት ከመጣችብህ ወንድሜ የእሷ ህይወት ተበላሽቶ የአንተ ህይወትም ታበላሸዋለች። ስምህን ታጠፋለች፣ ክፉ ታደርግሃለች፣ ወደ የተለያየ ክፉ ነገር እንድትገባም ምክንያት ትሆናለች። እኔ ስንት አገልጋዮች ስለማቅ ነው በሚስቶቻቸው ምክንያት ወደ ዓለም የገቡ አሉ፣ እግዚአብሔር ያወጣቸውም ግን አሉ፣ እዛም የዘለቁ አሉ። በሚስቶቻቸው ምክንያት በጭቅጭቅ ክፉ ነገር በማድረግ እዛ ሰይጣን ወደ ተለያየ ነገር የመራቸው ማለት ነው። እና ትዳር ከመግባታችሁ በፊት እግዚአብሔር መስማት
ትክክለኛ ሴት ስጠኝ ጌታ ሆይ አንተን እንዳገለግል ወደፊት የምትገፋኝ። አሁን እሷ ምንድነው ያለችው የነበረችው ለሱራፌል? በቃ አንተ ኃይለኛ የእግዚአብሔር ሰው ትሆናለህ፣ ትልቅ አገልጋይ ትሆናለህ፣ ዓለም ትዞራለህ። አሁን እሷም ከእሷ እየዞረች በቃ እንግዲህ በትግርኛ ትንሽ አጠር ላለ መልእክትም ላስተላልፍ ለጓደኞቼ። 9 ደቂቃ ሆናለች። አጠር ያለ የሕዋት ካብዚ እንታይ ንመሃር እተን ጫወጫቃጣት ተፃረፍቲ ገለገለ ደቂ ኣንስትዮ በጃኻ ትሕት በላ ኦኬ ትሕት በላ ክንብለ ክንደሊ እቶም ደቂ ተባዕትዮ ከዓ ቅድሚ ሓዳር ምእታኹም መልክዕ ቅርፂ ገለገለገለ ግድፎ እዚ ኩሉ ሓላፊ እዩ ንኣምላኽ ትፈርሕ ጓል ድለዩ እሳ ከተኽብረኩም እያ ዘለኣለምኩም ከተዕርፈኩም እያ ኦኬ መልክዕ ዶ ቅርፂ ዶ ገለመለ ኩሉ ክሓልፍ እዩ ኩሉ ሓልፍ እዩ ነገረካ ኣለኹ ሲረስ ምስ መልክዕ ኣይኮነን ምስ ጓል እናበረካ ጠባይ ምስ ዘንበረካ እና ብፍላይ ከዓ ራእይ ተሊካ ናይ ብሓቂ ኣገልጋሊ ኣምላኽ ትኾንካ ንእግዚኣብሔር ክትጎየሉ ትደሊ ትኾንካ ንዓኻ ትደሊ ጓል ሃበኒ ብሎን ኣምላኽ ታዲያ ኮነ ክንደይ ኣገልገልቲ ደጥፋእ ደቂ ኣንስትዮ ኣለዋ ክንደይ ተፃረፍቲ ክንደይ ቀናኣት ክንደይ ሓሳዳት ተስፋ ደቑሩፃ ንስኻ ኮ ብቕዓት የብልካን ንስኻ ኮ ፀጋ የብልካን ንስኻ ኮ እንዳበላ ምስ ፀላኢ ኮይነን ዝድብድባ ክፉኣት ደቂ ኣንስትዮ ኣለዋ እዚአን ተበፂሕናኹም ከተሓርኹ ትነብሩ ኢኹም ማለት እዩ ነግረኩም ኣለና ስለዚ ብመሰረት መፅሓፍ ቅዱስ እቲኣ ንኣምላኽ ትፈርሕ ሰበይቲ ንሰብኣያ ክፉእ ኣይትገብሩን እያ እዩ ፅሑፍ እዩ ከይድኩም አንብቦ ምሳሌ በቃ ክፉእ ትገብር ንሰብኣያ ክፍእቲ ስለ ዝኾነ ጥዒቲ ሰበይቲ ንሰብኣያ ክፉእ ኣይትገብሩን እያ ወላ ተበዲላ እውን ክነግረካ ሓዳራ ንጠጠው ንኽብል ደኣ ዋጋ ትኽፍል እምበር ንሓዳራ ኣይትብትንን ከማ ግልፂ ክነገርኩም ፃዕዳ ፃዕዳ ማለት እዩ ጥዒቲ ንእግዚኣብሔር ኣምላኽ ትፈርሕ ሰብ ሰብኣያ ተኽብር ኣምላኽ ተኽብር ቤተሰብ ተኽብር ቤተክርስትያን ተገብር ንኻልእ ሰብ ተኽብር ማለት እዚ ብናይ ትምህርቲ መልክዕ እንደ ክመፅእ እዚ ናይ ሓዳርኮ ብፅሑፍ ትርእይዎ ኣለኹም ምሽ ትህብዎ ዘለኹ ክንደይ ሰባት እንዲኹም ትባረኹ ዘለኹም ቀፅለዎም ትብሉ ኣለኹም ኣነ ክንደይ ከንብበ ድውዕል ኣብ ጎግል ኣትየ ንብብ መፅሓፍ ቅዱስ ኩሉ ሓሳባት እናገበርኩ ድምህረኩ ዘለኹ ምክንያቱ ምስትኽኻል ክመፅእ ኣለዎ ቅርፂ ክሕዝ ኣለዎ ናይ ሎሚ ደቂ ኣንስትዮ ትሮቦ ፀጊመን ስለ ዘለዋ ክግሰፃ ኣይደለዎን ኣነ በዚ ናይ ብውፁእ ኣምላኽ መንፈስ ብኸመ እየ ተስየ ዘለኹ ክንደይ ሰብ ሓሪሩ ስለ ዝኾነ በዘየን ማለት እዩ ስለዚ ቦተን ኣብ ቦተን የለዋን ደቂ ኣንስትዮ በዛ ኣጋጣሚ ስለዚ ከይነውሓና እዚ ቪድዮ ናይ ሎማዓንቲ መልእኽተይ ነይሩ ማለት እዩ ጎይታ ይባርኩም ደቂ ተባዕትዮ ኣናቕሓኩም እንዳመሰማልኩም ክኢሉ ተሰና እዩ